ላይ እንገኛለን። በአመቱ 9ኛው ወር ላይ በወሩ ደግሞ 3ኛው ቀን ላይ እንገኛለን። ግንቦት 3 ሰኞ ላይ ነው የምንገኘው። አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያ ታሪክ ውስጥ እያንዳንዱ ወራት በኢትዮጵያ ፖለቲካ ታሪክ ውስጥ የራሱ ድርሻ አለው። ከነዚህ ወራቶች ደግሞ አንዱ ግንቦት ወር ነው። ከየካቲት ወር በመቀጠል በኢትዮጵያ ታሪክ ውስጥ በርካታ ጦርነቶች፣ የፖለቲካ እንቅስቃሴዎች እንዲሁም ደግሞ ጉልህ ሀገራዊ ለውጦች ከተደረጉባቸው ወራቶች አንዱ ግንቦት ነው። ግንቦት ወር ላይ እንገኛለን። በሰሜን ኢትዮጵያ ያለውን አጠቃላይ ውጥረት እንዲሁም ደግሞ የተለያዩ አካባቢዎች ያለው ውጥረት ተከትሎ በምዕራብ ኢትዮጵያ በተለይ በአሶሳ ቀጠና ያለው ጉዳይ ወዴት ይሄድ ይሆን? በዚህ በያዝነው ግንቦት ወር እንግዲህ ወደፊት እየተከታተልን በየዕለቱ መረጃዎችን ከምንሰራባቸው ፕሮግራሞችና ቀጠናዊ ጉዳዮች አንጻር አንዱ የምዕራብ ኢትዮጵያ ጉዳይ ነው። በምዕራብ ኢትዮጵያ የሱዳን ጦር ትናንትና ወሳኝ ስትራቴጂክ ቦታ የምትባለውን ከኢትዮጵያ ድንበር 15 ኪሎ ሜትር ርቀት ላይ ከአባይ ግድብ በተለይ ደግሞ 26 ኪሎ ሜትር በስተደቡብ አቅጣጫ አልካላይ ተብሎ የሚጠራ ከተማ መቆጣጠሩን ገልጿል። ይህ ጉዳይ የሆነው ደግሞ አርሚ ሰባ የሚባለው የህወሓት ታጣቂ ቡድን ወደ አካባቢው ከተዛወረ በኋላ ነው። የህወሓት ታጣቂ ቡድን ከሁመራ ትይዩ አቅጣጫዎች ከሚገኝበት የሸረሪናና የአካባቢው ካምፖች ወደዚህ ቀጠና ተዛውረዋል። በዚህ ጦርነት ውስጥ የህወሓት ወታደራዊ አመራሮች ስምሪት ሰጥተዋል፣ እንዲሁም ደግሞ ዘመቻ መርተዋል የሚሉ መረጃዎች ወጥተዋል። በዚህ ቀጠና የድሮን ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘ በዚህ ቀጠና ላይ በርካታ አዳዲስ ወታደራዊ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እንዲሁም ደግሞ በቀጠናው ያለውን አጠቃላይ ወታደራዊ ስምሪትና እንደዚሁ በሱዳንም በኢትዮጵያም በአፍሪካ ቀንድ ያለውን ሁኔታ ሊለውጥ የሚችል አንድ መረጃም ተሰምቷል። ይህንን መረጃ ወደ እናንተ አደርሳለሁ። እንግዲህ በሱዳን ያለው አጠቃላይ ሁኔታ ከካይሮ እስከ ካርቱም፣ ከካርቱም እስከ አስመራ፣ ከአስመራ እስከ አዲስ አበባ አሁን ደግሞ በመሃል ሽብልቅ የገባው የመቀሌውን ቡድን ጨምሮ ያለው አጠቃላይ ሁኔታ ወዴት እየሄደ ነው የሚለውን በየዕለቱ የምንከታተላቸው መረጃዎች ናቸው። በዚህ ሰዓት በርካታ መረጃዎች ናቸው ያስኳቸው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ አስተያየቶችን አድርሳችሁኛል። በአዲስ አበባ እና በሐዋሳ ከተሞች አካባቢ የኔ ቢጤዎች ወይም ደግሞ የጎዳና ተዳዳሪዎች በጎዳና ላይ እንዳይታዩ በሚል ከፍተኛ ሰብአዊ ግፍ እየተፈጸመ ነው። በአዲስ አበባ ቀደም ብሎ በብልጽግናን ገጽታ ያበላሻሉ በሚል የጎዳና ተዳዳሪዎች የኔ ቢጤዎች በኃይል በሌሊት እየታፈሱ ወዳልታወቁ ስፍራዎች ይወሰዳሉ፣ ድብደባ ይፈጸምባቸዋል። በተመሳሳይ እንደዚሁ በሐዋሳም ይሄ ጉዳይ እየተከናወነ እንደሆነ የሚገልጹ መረጃዎችን አድርሳችሁኛል። ጥቆሞቻችሁን አመሰግናለሁ። ከዛ ባሻገር እንደዚሁ የፋኖን ጉዳይ በተመለከተ እንደዚሁ ፋኖ ውስጣዊ ችግሮቻቸውን በፍጥነት በመፍታት ካለው አጠቃላይ ፈጣን ቀጠናዊና ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ተለዋዋጭ ሁኔታ አንጻር የራሳቸው ውስጣዊ ኃይል መገንባት አለባቸው የሚሉ አስተያየቶች ያደርሳቸዋል። በየአካባቢው ከምሰማቸው መረጃዎች በመነሳት ነው። ደርሶኛል። አመሰግናለሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ ወደ መቀሌ የሚወስደን መረጃ የማስከትለው በመቀሌ ያለው አጠቃላይ ሁኔታ እንግዲህ ባለበት ቀጥሏል። ህወሓት ጀነራል ታደሰ ወረደን ከስልጣን ካባረረ በኋላ አዲስ ሰነድ አሰራጭቷል። የተሰራጨው ሰነድ ደግሞ የህወሓትን ወታደራዊና ፖለቲካዊ አስተዳደር በተመለከተ የተሰራጨ ሰነድ ነው። ከሰነድ ላይ የተነሱ ጉዳዮችን ወደ እናንተ አደርሳለሁ። እንዲሁም ደግሞ የአርሚው አዛዥ ታጣቂዎቹ አንዋጋም የሚል ፍላጎት ነው ያላቸው። ወደ ውጊያ ከገቡም አንድም እጅ ይሰጣሉ፣ ካልሆነም ቀድመው ያመልጣሉ የሚል ሪፖርት አቅርቧል። ከዚህ መረጃ ነው የምጀምረው። የአርሚ ዋና አዛዥ በታጣቂዎቹ በኩል የመዋጋት ፍላጎት የለም በሚል ያቀረበውን ሪፖርት የተመለከተ መረጃ ነው። በህወሓት ታጣቂዎች ውስጥ ይሄ ሪፖርት መነጋገሪያ ሆኗል። አርሚ 43፣ አርሚ 24፣ አርሚ 26፣ አርሚ 22 ላይ በርካታ ታጣቂዎች ድጋሚ የመዋጋት ወደ ጦርነት የመግባት ፍላጎት የላቸውም የሚል ሪፖርት በአዛዡ በኩል ቀርቧል። የመዋጋት ፍላጎት የላቸውም የሚለው ሪፖርት ኮሎኔል ትንሳኤ ብርሃን የተባለ የህወሓት የአርሚ አዛዥ ነው ያቀረበው። ለበላይ አዛዦቹ የኮሎኔል አቅርቦታል በተባለው ሪፖርት ላይ እየወጡ መረጃዎች እንደሚያሳዩት ኮሎኔሉ ካቀረበው ሪፖርት ላይ በርካታ ታጣቂዎች ወደ ውጊያ ቀጠና የመግባት ፍላጎት የላቸውም፣ እንደቀድሞው እንደዚሁ በሞራል የመዋጋት ፍላጎት የላቸውም። ሌላ መፍትሄ ካልተፈለገ እነዚህ በግዳጅ ወደ ጦርነት ቢዋጉም ተዋግቶ ድል የማድረግ እቅድ ወይም ደግሞ ድል የላቸውም። እጅ የመስጠትና ጦር የመበተን ፍላጎት ነው ያላቸው። ሌላ መፍትሄ ሊመጣ ይገባል የሚል ጥያቄና ሪፖርት አቅርቧል የተባለው። በሌላ በኩል በትግራይ ማዕከላዊ ኮማንድ የሚባለው በነ ደብረጽዮን የሚመራው ኮሚቴ የዘመቻና ወቅታዊ ተግባራት ላይ ያላቸውን ጉዳዮች የተመለከተ ሰነድ አሰራጅተዋል። በሰነዱ የተለያዩ ጉዳዮች ተነስተዋል። አንደኛው ህወሓት አባልነትን በተመለከተ ነው። ላለፉት ዓመታት በውዝፍ እንዲሁም ደግሞ በህወሓት ከምርጫ ቦርድ መሰረዝን ተከትሎ በገንዘብ ያልከፈሉ አባላቱ እንዲሁም ደግሞ የአመለካከትና የጥራት ችግር ያለባቸው አባላቶቹን በአስቸኳይ እንዲገመግምና ውዝፍ ክፍያዎች የአባልነት ጥራት ግምገማዎች እንዲደረጉ የሚል የያዘ ነው ሰነዱ። ሁለተኛው ዘመቻ መከት በሚለውና በቅርቡ ህወሓት ለሚያደርገው ጦርነት ከዚህ ጋር የተያያዘ የሬሽን እንዲሁም ደግሞ የገንዘብና የሎጂስቲክ መዋጮ ስብሰባን የተመለከተ ነው። በዚህ ሰነድ ላይ እንደታየው በዚህ ከላይ እስከታች ድረስ ይህንን ገንዘብ የማሰባሰብ ሎጂስቲክ የማሰባሰብ ሬሽን ደረቅና ሌሎች ሬሽኖችን የማሰባሰብ ስራ እንዲሰራ ነው። ለይህን የማያደርግ ካለ እርምጃ እንዲወሰድበት ጠላት ተብሎ እንዲፈረጅና ይህንን ለመከት ዘመቻ ድጋፍ የማያደርግ ሌላው ተቃዋሚዎችን በተመለከተ ነው። በጠላት ጎራ ተመድበው በእነሱና በቤተሰቦቻቸው ላይ ተመጣጣኝ እርምጃ እንዲወሰድና ይህንን የተመለከተም አዲስ መመሪያና ህግ በየአካባቢው በኮማንድ ፖስት በኩል እንዲወጣ ነው። እንግዲህ ህወሓትን የሚቃወሙት ላይ እርምጃ እንዲወሰድ። ሌላው በማህበራዊ ሚዲያ የማንቃት የቅስቀሳ ስራ ለመስራት ገንዘብ ተመድቦ ለጦርነት ህዝቡ እንዲቀሳቀስና ህልውናው እንዲያስከብር ዘመቻ መከት ውጤታማ እንዲያደርግ ለማህበራዊ ሚዲያ አንቂዎች በጀት እንዲበጀትና ቅስቀሳ እንዲያደርጉ የሚል ነው። ከአሁን በፊት በዚህ በኩል የነበረው የህወሓት ተቀባይነት እንዲያጣ ያደረጉትን ገንዘብ በመስጠት መመለስ የሚል ተካቶበታል። ሌላው በማህበራዊ ሚዲያ ሌላው በአየር ጥቃትን በተመለከተ ነው። በትግራይ በሚደረገው ጦርነት እንግዲህ ባላቀዱ ጦርነት የአየር ጥቃት የሚፈጸም ከሆነ የከተማና የገጠር መጠለያ ምሽጎች ለህዝብ አገልግሎት እንዲውሉ በሚል ይህንንም ቦታ የመለየት እንዲሁም ደግሞ ህዝቡ በአየር ጥቃት ተጠቂ እንዳይሆን ቦታዎችን በመለየት እንዲጠለል የሚል ነው በሰነዱ ላይ ከታዩት አማራጮች። ሌላው 1 ለ5 የሚባለው የህወሓት ጠርነፋ የመንደር የቡድን አደረጃጀት በአስቸኳይ ተግባራዊ እንዲደረግና በተለያዩ አካባቢዎች የተቋርጦ እየነበረው እንዲቀጥል እና እንዲተገበር የሚል ነው። ሌላው በ2 ሳምንት ውስጥ የታጣቂ ምልመላ እንዲጠናቀቅ የሚል ነው። በትግራይ በሚገኙ አካባቢዎች በታጣቂዎች ምልመላ ነባር ታጣቂዎች
20% አዲስ ታጣቂዎች ደግሞ 80% በሚል በምልመላ በየአካባቢው እንዲደረግ ነው። የዚህ አፈጻጸም ምልመላ በየቀኑ የሚገመገምና እንዲሁም ደግሞ ቡድን የተቋቋመለት ይሆናል ነው የተባለው። ሌላው አመራሩ በአስቸኳይ እንዲገመገም ሁለት ቦታ የሚረግጡ ወታደራዊና የሲቪል የህወሓት አመራሮች ክትትልና እርምጃ እንዲደረግባቸው፣ ከፊሎቹ አዲስ አበባ ከፊሎቹ መቀሌ ሆነው በሁለት ልባቸው የሚቀጥሉ ካሉ እርምጃ እንዲወሰድባቸው የሚል ነው። ሌላው የሎጂስቲክ ምልመላና የመክት ኮሚቴ አደረጃጀት እስከ ቀበሌ ድረስ በተዋረድ እንዲቋቋምና እንዲወርድ የሚል ነው። ሌላው የትግራይ ፖሊስ ሚሊሻ ተጠሪነቱ ከጊዜያዊ አስተዳደር ወደ ማዕከላዊ ኮማንድ እንዲመለስና ለሚፈለገው ግዳጅ ዝግጁ እንዲሆን በሚል ሰነድ ተሰራጭቷል ነው እየተባለው። ለዚህ ደግሞ ታጣቂዎቹ በየአካባቢው የከተማ የመኖሪያ ቤት ቦታ ይሰጣቸዋል በሚል ታጣቂዎቹ ወደ ግዳጅ እንዲገቡና ጥሩ ካሳ እንደሚከፈላቸው ሊነገራቸው ይገባል ተብሏል። ማህበራዊ ሚዲያ ላይ በንቃት የሚሳተፉ እንደዚሁ ህወሓት ላይ ትችት የሚያቀርቡን በቁጥጥር ስር እንዲውሉ በታዘዘው መሰረት እነ ተስፋዬ ንጉስ ራያ በቁጥጥር ስር ውለዋል። እንግዲህ ይህንን በተመለከተ ራያ ከድቶናል የሚል ግምገማ በህወሓት በኩል መነሳቱን የሚገልጹ መረጃዎች ወጥተዋል። የራያ ተወላጆች በፖለቲካና በወታደራዊ እንዲሁም ደግሞ በሚዲያ ያሉት በሙሉ ጥብቅ ክትትል ሊደረግባቸው ይገባል። ግልጽ በሆነ መንገድ እነሱ ብልጽግና ናቸው፣ የህወሓትን ከድተዋል፣ ህወሓት ችግር ላይ ሲወድቅ ከድተውታል የሚል ግምገማ በአድዋው የህወሓት ቡድን በኩል ተነስቷል። ከዚህ ጋር በተያያዘ እንደዚሁ የዩጎዝላቪያን መፍረስ በተመለከተ የህወሓት ምክትል ሊቀመንበር አማኑኤል አሰፋ ይህንን ጉዳይ በሚዲያ እያሰራጨ ይገኛል። እንግዲህ በዚህ ጉዳይ ላይ ብዙ አስተያየት አያስፈልገውም። እንግዲህ ኢትዮጵያ እንደ ዩጎዝላቪያ ለማድረግና ትግራይ ነጻ ታላቋ ትግራይ ሪፐብሊክ ብሎ ለመመስረት የተነሳው ህወሓት አሁን ከ50 ዓመታት በኋላም ይህንን እያለ ነው የሚገኘው። እንግዲህ ህወሓት ብዙ ድሎች አምልጠውኛል በሚል ቁጭት አሁን ለመጨረሻ ጊዜ ትግራይን ለመገንጠል ኢትዮጵያን ደግሞ ለማዳከም ቆርጦ መነሳቱን ነው የሚያሳየው። ይህንን በታሪክ በተደጋጋሚ አድርጎታል። ከአሁኑ ጦርነት በፊት ከዛሬ 50 ዓመት በፊት በጻፉት ማኒፌስቶ ነው ይህንን ይፋ ያደረጉት። ታላቋ ትግራይ በሚል ትላንትና እንኳ የአርሚ 24 አባላት ራያ ውስጥ በነበረ ስብሰባ አልውሃ ድረስ ተቆጣጠሩት በሚል ስምሪት ተሰጥቶናል በሚል ለዚህ ግዳጅ ሲንቀሳቀሱ እንደነበር የሚገልጹ መረጃዎች ወጥተዋል። አሁን ይሄ አዲስ ጉዳይ አይደለም። እንግዲህ የሚሆነውን አብረን የምናየው ነው የሚሆነው። ለማንኛውም ህወሓት ለአንዴና ለመጨረሻ ጊዜ ወደ ስልጣን አሁን እየመጣው ግን ትግራይን ገንጥሎ ኢትዮጵያን በትኖ የሚፈልጋትን ሀገር ለመገንባት እንደሆነ እነሱም ሳያፍሩ ነው የሚናገሩት። እነሱም ደግሞ የማያመነቱበት አቋማቸውና የ50 ዓመት ትግል ዓላማቸው መሆኑን እየገለጹ ነው የሚገኙት። ከዚህ ባሻገር እንግዲህ ህወሓት ከአብይ አህመድ ጋር የገባው ጊዜያዊ የፖለቲካና ወታደራዊ ሽኩቻ እንጂ የዓላማ ጉዳይ አይደለም። ህወሓት ከኦሮሞ ፖለቲከኞች ጋር ከሌላው የበለጠ በጣም ቅርብ ነው። አሁን እንግዲህ ህወሓት ወደ ስልጣን እመጣለሁም አይደለም እያለ ያለው በግልጽ ወልቃይትና ራያን ይዤ እደራደራለሁ ነው እያለ ያለው። ለማንኛውም ከዚህ ጋር ባሉት ጉዳዮች ወደፊት የምናየው ነው የሚሆነው። ወደ ምዕራብ ግንባር የሚወስዱ መረጃዎች እናስከትል። ወደ ምዕራብ ግንባር ስንሄድ በሱዳን ያለውን አጠቃላይ ሁኔታ ነው። ይሄ በመቀሌ ካለው የህወሓት ቡድን ጋር አብሮ የሚታይ መረጃ ነው። እንግዲህ ሰሞኑን አድማጭ ተመልካቾቻችን እንደምታስታውሱት በሁመራ ትይዩ ለ3 ዓመታት በካምፕ ውስጥ የነበሩ የሳምሪ ቡድን አባላት ማይካድራ ጭፍጨፋ ሄደው የፈጸሙ ከዛ በኋላ በግብጽና በሱዳን ተጨማሪ የጦር መሳሪያ ድጋፍ ተደርጎላቸው በሱዳን የጦርነት እርስ በርስ ሲሳተፉ የቆዩ ታጣቂዎች ከአርቢ ሰባ ወደ ቤኒሻንጉል ብሉ ናይል ግዛት የሱዳን እንዲዛወሩ ተደርጓል። በእነሱ ምትክ ደግሞ ከትግራይ ሌላ ተጨማሪ ኃይል በኤርትራ በኩል እየወጣ ወደዚህ ካምፕ እየገባ ነው የሚገኘው። የህወሓት ታጣቂዎች ከዚህ ከሁመራ ትይዩ ካሉት አልፋሽቃ ተብሎ ከሚጠራው አካባቢ ወደ ብሉ ናይል ግዛት ከተዘዋወሩ በኋላ በትላንትናው ዕለት የአልቡርሃን ጦር ወሳኝ የተባለች ከተማ መቆጣጠሩን ነው እየገለጸው። ቡድኑ እንግዲህ ህወሓት ቡድን የሱዳንን ጦር ስትራቴጂክ ከተማ እንዲቆጣጠር በተለይ አልካይል የተባለ የሚጠራው ብሉ ናይል ግዛት ውስጥ መልሶ የተቆጣጠረው ከ3 ቀናት ከባድ ውጊያ በኋላ ነው። አርኤስኤፍ እና የሱዳን ፒፕል ሊብሬሽን ሙቭመንት ኖርዝ ተብሎ የሚጠሩ ታጣቂዎች ጋር ብርቱ ውጊያ ተደርጓል። በዚህ ጊዜ የሱዳን ጦር ድል እንደቀናውና የከተማዋን መልሶ እንደተቆጣጠረ ነው እየገለጸ የሚገኘው። ይህንን ጦርነት እየመሩት በሱዳን በአልቡራን በኩል የህወሓት ወታደራዊ አዛዦች እንደሆኑ ከአካባቢ የወጡ መረጃዎች ያሳያሉ። በዚህ ጦርነት እንግዲህ እዚች ከተማ ላይ አልካይል የተባለ ከሚጠራው ከተማ ላይ 30 ሺህ ሰዎች መፈናቀላቸውም ተነግሯል። ከተማዋ ከኢትዮጵያ ድንበር 15 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የኢትዮጵያን እና የሱዳን የመግቢያ ተብላ የምትታወቅ ወሳኝ ስትራቴጂክ ቦታ ነች። እንግዲህ ችን ቦታ ነው ትናንት የሱዳን ጦር መልሶ የያዘው በህወሓት ታጣቂዎች ድጋፍ ማለት ነው። የሱዳን ከተማዋና ኢትዮጵያን ድንበር የምታገናኘው ቁልፍ ቦታ በሱዳን ጦር እጅ ከገባች በኋላ በአካባቢው ከፍተኛ ወታደራዊ እንቅስቃሴ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። የሱዳኑ 4ኛ ክፍለ ጦር የሚባለው ሲሆን ይችን ከህወሓት ወታደራዊ አዛዦች ጋር በመሆኑ የተቆጣጠራት ዛሬ ከኢትዮጵያ በኩል ወደዚህ አካባቢ ከፍተኛ የሰራዊት እንቅስቃሴ ያለ አርኤስኤፍ ኤስፒኤልኤምን ጨምሮ የደቡብ ሱዳን ታጣቂዎችም እንደዚሁ ከአርኤስኤፍ ጎን ተሰልፈዋል። እስካሁን ደቡብ ሱዳን እንግዲህ ወጣ ገባ እያለች ነበር በጦርነቱ የቆየችው። አሁን ሙሉ በሙሉ ወደ ሱዳን ጦርነት መቀላቀሏን የሚያሳዩ ነው። የተወሰኑ ታጣቂዎች በዚህ ቀጠና እየተሳተፉ ነው የሚገኙት። አልካላይን ተብላ የምጠራው ከተማ ከአባይ ግድብ በ26 ኪሎ ሜትር ርቀት ላይ የምትገኝ ከተማ እንደሆነች እና በስተደቡብ አቅጣጫ የምትገኝ ከተማ እንደሆነች ነው እየተገለጸው። ይሄ እንግዲህ ከሱዳን አንጻር ነው። ከኢትዮጵያ አንጻር በዚህ ቀጠና ያለውን ደግሞ መረጃ ስንመለከተ አሶሳ ቤኒሻንጉል ከአሶሳ ሸርቆሌ ወረዳ ገመድ ተብላ የምትጠራ ቀበሌ የድሮን ድብደባ ተፈጽሟል። ትናንትና በተፈጸመው የድሮን ድብደባ የደረሰው ጉዳት አልታወቀም። የቤኒሻንጉል ታጣቂ ኃይሎች አዲስ ግንባር በፈጠሩት ላይ ነው የድሮን ጥቃት እየተፈጸመው። ከአሶሳ የተነሱ ድሮኖች ናቸው ጥቃቱን እየፈጸሙት። ከዚህ ጋር በተያያዘ ከዩናይትድ አረብ ኤሚሬትስ የተላኩ ቴክኒካል ወታደራዊ ተሽከርካሪዎች ከአሶሳ ዳውስ፣ ከዳውስ ደግሞ ወደ አጎቤላ ተብሎ ወደሚጠራው የአርኤስኤፍ ትልቅ ወታደራዊ ካምፕ መዛወራቸውን ዛሬ ወጡ መረጃዎች ያሳያሉ። ይሄ እንግዲህ አርኤስኤፍ ዛሬ ወደ ብሉ ናይል አዲስ ዘመቻ ለማድረግ እነዚህ ተሽከርካሪዎች ከአጎቤላ አካባቢ እንደዚሁ ዝግጁ እያደረገ እንደሆነ የመረጃ ምንጮች ገልጸዋል። አጎቤላ ተብሎ የሚጠራው አካባቢ አርኤስኤፍ በሱዳን ውስጥ የሚገኝ ትልቅ ካምፕ ነው። እንግዲህ ከያቡስ ከኢትዮጵያ ካለው ባሻገር ኩርሙክ አካባቢ የሚገኝ ቦታ ነው። አርኤስኤፍ በትናንትናው ዕለት እንግዲህ በርካታ የሞተር ብስክሌቶች እንደዚሁ ለወታደራዊ ዘመቻ ዝግጁ እያደረገ እንደሆነና እነዚህ እየተገጣጠሙ እንደሆነ መረጃ መውጣቱ ይታወቃል። ከዚህ ጋር በተያያዘ እንግዲህ ሌላ ትልቅ የሚባል ቀጠናዊ መረጃ ደግሞ ደቡብ ሱዳንን የተመለከተ መረጃ ነው። ደቡብ ሱዳን በዚህ በሱዳን በኢትዮጵያና በደቡብ ሱዳን ቀጠና የግብጽ ወታደራዊ ካምፖችን ለመዝጋት ወስናለች የሚለው ጉዳይ ነው። በደቡብ ሱዳን ሰሜናዊ አቅጣጫ የሚገኙ የግብጽ ወታደራዊ ካምፖች እንዲዘጉ ደቡብ ሱዳን ወስናለች። በዚህ
የተበሳጨው የግብጽ ጦር በአብይ ግዛት አዲስ ጦርነት ለመቀስቀስ እየተንቀሳቀሰ እንደሆነ ዛሬ ማለዳ የወጡ መረጃዎች ያሳያሉ። በነዳጅ የከበረው የአብይ ግዛትና በተባበሩ መንግስታት ድርጅት የጸጥታና የሰላም አስከባሪ ስምሪት ስር የሚገኘው አካባቢ ትርምስ እንዲፈጠር ደቡብ ሱዳንና ሱዳን ወደ ጦርነት እንዲገቡ ግብጽ ከፍተኛ መሯሯጥ እያደረገች ነው ተብሏል። ይህ የደቡብ ሱዳን ውሳኔ ተግባራዊ የሚደረግ ከሆነ በቀጠናው ላይ ከፍተኛ የሆነ ወታደራዊ እንዲሁም ደግሞ ዲፕሎማሲያዊና ከአባይ ፖለቲካ ጋር በተያያዘ ትልቅ ለውጥ የሚኖረው ይሆናል። በተለይ ከኢትዮጵያ አንጻር በኢትዮጵያ እንግዲህ በግብጽ ከበባ ውስጥ ነው የምትገኘው። በጅቡቲ፣ በኤርትራ፣ በሱዳን፣ በደቡብ ሱዳን እና በሶማሊያ ግብጽ ኢትዮጵያን ከበባ ውስጥ አስገብታለች። አሁን በደቡብ ሱዳን ያለው የግብጽ ወታደራዊ ካምፕ የሚዘጋ ከሆነ በዚህ ቀጠና እንግዲህ ኢትዮጵያና ደቡብ ሱዳን ሌላ አዲስ ወታደራዊና ዲፕሎማሲያዊ ምዕራፍ ወይም ደግሞ ለግብጽ ደግሞ ሌላ ከባድ ኪሳራ ይሆናል። ግብጽ የደቡብ ሱዳንን የአየር ቀጠና እንዲሁም ደግሞ የሶላር ኢነርጂ አቅርቦት በሚል ደቡብ ሱዳን ውስጥ ከፍተኛ የሆነ ቁጥጥር እንዳላት ይታወቃል። ያው በሱዳን ውስጥ ያላት ደግሞ ከዚህ እየበለጠ ነው። አሁን አልቡርሃን በካይሮ መንግስት ነው የሚመራው ማለት ይቻላል። ከዚህ ጋር በተያያዘ አርኤስኤፍ በሌላ መረጃ የግብጽ አየር ኃይል በተጠንቀቅ መቆሙን ተሰምቷል። ካርቱም ባለፈው የድሮን ድብደባ ተፈጽሟል ከተባለ በኋላ የግብጽ አየር ኃይል በተጠንቀቅ ቆሟል። ጀነራል አልቡርሃን ከግብጽ ለሚደረግለት ወታደራዊ ድጋፍ ከፍተኛ ወርቅ ለግብጽ እያቀረበ እንደሆነ የመረጃ ምንጮች ገልጸዋል። ደንጎላ ተብሎ ከሚጠራ ገበያ አካባቢ በርካታ ወርቅ ወደ ካይሮ እየተጓጓዘ ነው የሚገኘው። ይህም ከካይሮ ለአልቡርሃን ለሚደረግለት ወታደራዊ ድጋፍ እንግዲህ ክፍያ መሆኑ ነው። የግብጽ ድሮኖች ዛሬ የጀነራል መሐመድ ደጋሎ የሚገኙበትን ካምፕና ከተማ አየር ማረፊያ ደብድበዋል ተብሏል። የግብጽ ድሮኖች አርኤስኤፍ መሪ ጀነራል መሐመድ ደጋሎ ላይ ያነጣጠሩ ጥቃቶችን ፈጽመዋል። ጀነራል መሐመድ ደጋሎ እና ሌሎች ወታደራዊ አዛዦቹ ይገኙበታል በተባለው ኒያላ አየር ማረፊያ በደቡብ ዳርፉር በሚገኘው ከተማ ላይ ነው ድሮኖቹ ጥቃት እየፈጸሙት። የድሮን ጥቃቶቹ ለሁለተኛ ቀን የቀጠለ ሲሆን ድብደባው እንግዲህ በአልቡርሃን ስም የተደረገ ደግሞ የአልቡርሃን ድሮኖች ድብደባውን ፈጸሙ ባልም ድብደባውን የፈጸሙት የግብጽ ድሮኖች እንደሆነ ነው መረጃዎች የሚያሳዩት። እንግዲህ የሱዳን ጦርነት ምን ያክል የተለያዩ እጆች በቀጥታና በተዘዋዋሪ እየተሳተፉበት እንደሆነ የሚያሳይ ነው። በዚህ በግብጽ ድሮኖች ድብደባ ጀነራል መሐመድ ደጋሎ እና የጦር አዛዦቹ የደረሰባቸው ጉዳት አልታወቀም። ኒያላ ተብሎ የሚጠራው የአልቡርሃን ድሮኖች የሚያኮበኩቡበትና እንዲሁም ደግሞ ወታደራዊ የጦር ጀቶች የሚነሱበት ቦታ ላይ ነው ድብደባ እየተፈጸመው። ወደ ሌሎች መረጃዎቻችን ስንሄድ ወደ ሀገር ውስጥ መረጃዎች እንደገና እንመለሳለን። በተከዜ ቀጠና ያገኙትን መረጃ አስከትላለሁ። በተከዜ ቀጠና እንግዲህ በጠለምት፣ ምስራቅ ጠለምትና ምዕራብ ጠለምት ተብሎ በሚጠሩት አካባቢዎች ከፍተኛ የወርቅ ክምችት መኖሩ ይታወቃል። ከዚህ የወርቅ ክምችት ጋር በተያያዘ በግንባሩ ስምሪት ላይ የሚገኙ የመከላከያ ጀኔራሎች ከፍተኛ የሆነ የወርቅ ንግድና የወርቅ ኮንትሮባንድ ውስጥ መግባታቸውን የሚገልጹ መረጃዎች ናቸው እየወጡት። በዚህ በሰሜን ጎንደር በጠለምት ቀጠና በዚህ ግንባር ከፍተኛ ወርቅ የሚወጣባቸው ቀጠናዎች ያሉት ሲሆን የወርቅ ጉድጓዶቹን የተቆጣጠሩት ወታደራዊ አዛዦች ከህወሓት ወታደራዊ አዛዦች ከነ ጀነራል ምግብ ኃይሌ ጋር ሽሬ፣ አክሱም፣ አስመራ በኩል ወደ ዱባይ ከፍተኛ የወርቅ ንግድ ውስጥ መግባታቸው ተገልጿል። እንግዲህ በዚህ ላይ ስማቸው የሚጠቀሱ ወታደራዊ አዛዦች ጉዳዩን የሚያስተባብሩ ከሆነ እድሉ ይሰጣቸዋል። እንግዲህ በመከላከያ ሰራዊት ውስጥ ያሉ ወታደራዊ አዛዦች በዚህ ከነ ምግብ ጋር ከፍተኛ የወርቅ ኮንትሮባንድ ንግድ ውስጥ መግባታቸውን የሚገልጸው መረጃ በተለይ ከጠለምት ቀጠና አካባቢ ያለው ጉዳይ እስከ ብልጽግና ከፍተኛ ኃላፊዎች ጭምር የሚታወቅ እንደሆነ ነው የተገለጸው። ከነ ጀነራል ምግብ ጋር የወርቅ ንግድና የወርቅ ኮንትሮባንድ ውስጥ የገቡት የመከላከያ አዛዦች በሌላ በኩል ከህወሓት ጋር ወታደራዊ ፍጥጫ ተገብቷል በሚባልበት በዚህ ሰዓት የወርቅ ንግድ እየነገዱ ይገኛሉ። ወርቅ ኮንትሮባንድ አብረው ይሰራሉ ተብሏል። ከጠለምት ቀጠና የሚወጣውን ከፍተኛ የወርቅ ክምችት በኮንትሮባንድ ወደ ትግራይ የሚያሸሹት ጀነራሎች መካከል እንግዲህ ብርጋዴር ጀነራል ሐሽም እየተባለ የሶማሌ ተወላጅ ይገኝበታል ነው የተባለው። ብርጋዴር ጀነራል ሐሽም የሶማሌ ተወላጅ ሲሆን አዲስ አበባና ጅጅጋ ህንፃዎች እየገነባ እንደሆነ የሚገልጹት የመረጃ ምንጮች በዚህ ወቅት በኮንትሮባንድ ንግድ ጋር በተያያዘ በቀረበበት ክስም ወደና ብልጽግና ምክትል ሊቀመንበር አደም ፋራህ በመደወል ጉዳዩን ልባት እንዲሰጠው ማድረጉና የኮንትሮባንድ ንግዱን መቀጠሉን የሚገልጹ መረጃዎች ወጥተዋል። ጀነራል ብርሃኑ በቀለ የሰሜን ምዕራብ እዝ አዛዥ ከዚህ ጋር በተያያዘ በብርጋዴር ጀነራል ሐሽም ላይ እርምጃ ለመውሰድ እንቅስቃሴ ቢያደርግም ብርጋዴር ጀነራል ሐሽም ወደ ብልጽግና አደም ፋራህ በመደወል ጉዳዩን በብሔር የመጣ ጫና እንደሆነ አድርጎ በማቅረብ ጉዳዩ እንዲቆም አድርጓል። ጀነራሉ ግን አሁንም የወርቅ ንግዱን ቀጥሏል ነው የተባለው። በነገራችን ላይ ከወርቅ ንግድና ከኮንትሮባንድ ጋር በተያያዘ ከአሁን በፊትም በርካታ መረጃዎች ሲወጡ ነበር። ፊልድ ማርሻል ብርሃኑ ጁላን ጨምሮ በአዲስ አበባ ቦሌ ሆምስ ተብሎ የሚጠራው አካባቢ እጅግ ዘመናዊ ቅንጡ ፓላሶችን እየገነቡ ይገኛሉ። ከአሶሳ፣ ከጋምቤላ፣ ከጠለምት እና በትግራይ ካሉት ንግዶች ጋር ኮንትሮባንድ፣ የጦር መሳሪያ፣ የሰዎች ዝውውር ጋር እንደዚሁ የሚነሱ ወታደራዊ አዛዦች ቁጥራቸው ከፍተኛ ነው። ከዚህ ጋር በተያያዘ እንግዲህ በዚህ ምክንያት ከህወሓት ጋር ወታደራዊ ሚስጥርና ወታደራዊ መረጃዎች ጭምር ሳይቀሩ ነው እንግዲህ በወርቅ ኮንትሮባንዱ አማካኝነት አብረው እየተላለፉ ያሉት ብለዋል። ይህንን በተመለከተ ከዚህ በፊት በዚህ ቀጠና ስምሪት ላይ የነበረው ኮሎኔል ጆሃርም በተመሳሳይ የአካባቢ ወርቅ የሚያወጡ ወጣቶች ወርቃቸውን ለእነሱ እንዲያስረክቡና እነሱ በሚቆጣጠሩት የኮንትሮባንድ መስመር ውስጥ እንዲያስገቡ ወደ ትግራይ ወርቅ እንዲሄድ በማድረግ የወርቅ ንግድ ላይ ሲሳተፉ መቆየታቸውን የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ስመለስ ወደ ጦር መሳሪያ ዝውውር ወደ ምስራቅ አፍሪካ የተመለከተ መረጃ አስከትዬ ወደ ግንባር መረጃዎች እመለሳለሁ። ወደ ዩናይትድ አረብ ኤሚሬትስ የተነሱ 3 የግዙፍ የጦር አውሮፕላኖች የጦር መሳሪያ የጫኑ ግዙፍ የካርጎ አውሮፕላኖች ዛሬ ወደ ኢትዮጵያ በረራ አድርገዋል። ከዩናይትድ አረብ ኤሚሬትስ አሪፋ ተብሎ ከሚጠራ አውሮፕላን ማረፊያ የተነሱ የጦር መሳሪያ የጫኑ አውሮፕላኖች አንደኛው ኢንቫይታ ኤር አይኤል 76 ኤል ኤቲቢ፣ ሁለተኛው ኢንቫይታ ኤር አይኤል 76 ኤል ኤቲቢ እና ባቶት ኤር አይኤል 76 ዲ ኤክስቲ ኤቢኤን የቡድን ቁጥርና በረራ ቁጥር የተሰጣቸው አውሮፕላኖች ዛሬ በርካታ የጦር መሳሪያዎች ነው ከአረብ ኤሚሬትስ ወደ አዲስ አበባ እየገቡ መሆናቸው መረጃዎች ያሳያሉ። ምናልባት እነዚህ የጦር መሳሪያዎች ለሱዳኑ አርኤስኤፍ ሊደርሱ የሚችሉ እንደሆነ ይገመታል። ይህ በእንዲህ እንዳለ ዛሬ እንደዚሁ ዘግይተው ለወጡ መረጃዎች ሱዳን ውስጥ ብሉ ናይል ግዛት ሳይሊ ተብሎ የሚጠራው የአልቡርሃን የ4ኛ ክፍለ ጦር ዋና ማዘዣ ካምፕ በድሮን ተመቷል። በዚህ ሰዓት በድሮን መመታቱን መረጃዎች ገልጸዋል። ድሮኖች እንግዲህ ከኢትዮጵያ አሶሳ የተነሱ ይሁን ወይስ ደግሞ ከሌላ የአርኤስኤፍ ማዘዣ ጣቢያዎች የታወቀ ነገር የለም። አሁን በዚህ ሰዓት ግን ድብደባ ተፈጽሞባቸዋል።
ወደ ሌሎች መረጃዎች ሲመለስ ወደ አምባሰል ቀጠና የሚመስል መረጃ ለማስከትለው በአምባሰል ቀጠና ለሶስተኛ ቀን የቀጠለ ውጊያ እየተደረገ ነው። በዛሬው ዕለት ውጊያው ቀጥሏል። ከ100 በላይ ወታደሮች ወይ ደግሞ አንድ ሻለቃ ኃይል ጉዳት እያስተናገደው በአምባሰል ተራሮች ነው። ይህንን ለመበቀል በሚል ዛሬ መከላከያ ተጨማሪ ኃይል ወደ አካባቢ እያንቀሳቀሰ ነው። የለቀቃቸውን ቦታዎችን ለመቆጣጠር በሚል ተጨማሪ ኃይል ከውጫሌና ከመርሳ ወደ አካባቢው እያንቀሳቀሰ መሆኑን የመረጃ ምንጮች ገልጸዋል። በዚህም እግረኛ ከውጫሌ እንዲሁም ደግሞ ሞተራይዝድ ከመርሳ ወደ አካባቢ እየተንቀሳቀሰ ነው። ከውጫሌ ወደ አበት፣ አንጓተ፣ ዳቃ፣ ድብል ተብሎ የሚጠሩ አምባሰል ተራሮች የመድፍ ድብደባ እየተፈጸመ እንደሆነና 7 ተሽከርካሪዎች ተጨማሪ ኃይል ጭነው አሁን ወደ አካባቢው እየተጓጓዙ መሆናቸው ተገልጿል። በዚህ ቀጠና በተደረገ ውጊያ እንግዲህ አንድ ሬጅመንት ኃይል ሙሉ በሙሉ ከጥቅሙ ሲደረግ ሞርተር፣ ብሬን ጨምሮ በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸው ይታወቃል። አሁን ይህን ቀጠና መልሶ ለመያዝ በሚል ነው ወደ አካባቢው ከፍተኛ ኃይልና የከባድ መሳሪያ ድብደባ እየተደረገ ያለው። ሌላው መርሳ ከተማ እጅ ሰጥተው የነበሩ የቀድሞ የፋኖ አባላት በሚሊሻ አባላት ላይ የቦምብ ጥቃት በመፈጸም ተመልሰው ወደ ፋኖ መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። የቦምብ ፍንዳታ በማድረግ 7 የሚሊሻ አባላትን በመግደል ነው ወደ ፋኖ ተመልሰው እየተቀላቀሉት። ይሄ መርሳ አካባቢ ካሉ መረጃዎች ነው። በሌላ በኩል እንደዚሁ እዚሁ አካባቢ ሀይቅ ከተማ መሬት ይሰጣቸዋል ተብለው ለዘመቻ እንዲሁም ደግሞ ለወታደራዊ አገልግሎት ስምሪት ውስጥ የነበሩ የአካባቢ የሚሊሻ አባላት መሬት አልተሰጠንም በሚል እንደዚሁ አድማ መምታታቸው ነው የተገለጸው። በነገራችን ላይ በህወሓትም ወደ ጦርነት ለማስገባት ሰዎችን የከተማ መሬት ይሰጣቸዋል በሚል ይሄን እጅ መንሻ ያቀርባል። የአማራ ብልጽግናም በተመሳሳይ ለወታደራዊ አዛዦች፣ ለሚሊሻዎች፣ ለአድማ ብተናና ለሌሎቹ የጸጥታ ሰዎች ከአንድም 2 ጊዜ 3-4 ጊዜ መሬት እየሰጠ ነው ይህንን ጦርነት እያዋጋ የሚገኘው። ይሄ ደግሞ እንግዲህ በቋሚ በሆነ የህዝብና የመንግስት ሀብት ላይ የሚፈጸመው ድርጊት አንዱ የጦርነቱና የኢኮኖሚ ቀውሱ ማሳያ ሆኖ ቀጥሏል። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ።